እንግዲህ እነ ሀይሚ ዛሬም እንደቀጠለ ነው። ፋ ብትን ብለዋል። በስሚላ ያው እንደዛው እንደቀጠለ ነው። ደንግጠው ደግሞ ወደ ርዱ ሄዶ ነበረ። ርዱ ታውቃላችሁ፣ ውሃውን መዋኘት ሳትችል ሰልምጧት ስልምጥ አድርጓት። እሷ ግን ምንም አልሆነችም። ድንጋጤ ነው አለች። ድንጋጤው ነው ፈዘ አፍንትን አለኝ አለች። ግን ምንም አልተጎዳሁም አለች። እና ሀይሚ ግን ደንግጠው እንደሆኑ አይታችኋል። ሀይሚ ግን እውነት አልመሰላትም፣ እየሳቀች ነበረ። አንዳንዴ እኮ እውነት እንዝናናለን ብለን መጠንበት ራሳችን የምናጣበት ጊዜ አለ እና ከእንደዚህ አይነት ነገር አላህ ይጠብቀን ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ የሆናችሁ ሼር በማድረግ አበረታቱኝ እላችኋለሁ። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬ ደግሞ ይኸውላችሁ ፎቅ መጨረሻ ፎቅ ላይ ወጥቼ ነው ዛሬ ቪዲዮ የምቀርጽላችሁ ማለት ነው። የእናንተ ብዬ ማለት ነው። እናንተ እንደምትወዱት ተስፋ አደርጋለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። በነገራችን ላይ ያለሁበት ቦታ በጣም ልክ ሀገራችን ነው የሚመስለው። የድሮ የተቀበሩ ምንድን ነው የተተከሉ እንትኖች አሉ። ሌሞን፣ ብርቱካን ምናምን ማለት ደስ የሚል ማለት ነው። እና ዛሬ እንግዲህ እነ ሀይሚና እነ ብሩኬ እንግዲህ ደስ የሚል ነገር እያሳለፉ ነው። ትናንትና እንደቀጠለ ደንግጦ ትቶት ነበረ። ያው ሳይጨርሱ ነው እንግዲህ የደነገጡት። አንዳንዴ እያስደነግጣል ያላሰባችሁት ነገር ሲመጣ ማለት ነው። ያልታሰበ ነገር ሲመጣ ያስደነግጣችኋል። ደንግጦ ነው እንግዲህ ትቶት ወደ ክፍል ይዟት ገብቶ ነበረ። እሷ ግን አሁን ደህና ነኝ አለች። አሁን ደህና ነኝ አልሐምዱሊላ፣ ደንግጬ ነው እንጂ ምንም አልጎዳኝም፣ ግን ደነገጥኩኝ አለች። እንግዲህ በጣም ነው በነገራችን ላይ እንትን ያላት የነበረው የደነገጡ የነበረው ማለት ነው። እንግዲህ ለሀይሚ ዛሬ ደግሞ ደስ የሚል እንግዲህ ዘና ፈታ ያሉ ነው እንግዲህ ብሩኬ ምንም ዘና ፈታ በሉ ተነሱ ብሎ እንግዲህ ብሩኬ በጣም ጥሩ ልጅ፣ የሴት ልጅ ያለው ክብር ያለው ልጅ የተለየ ነው ማለት ነው። ክብሩ ምናምኑ በጣም እንጃ አላቅም። ብቻ አንዳንድ ብቻ ዝም ብሎ እንትን ማለት ምን ያደርጋል። ግን እንደዚህ ወስቶም ራሱ እንደዚህ ሰላም የሚሰጣችሁ ጓደኛ፣ እንደዚህ ፍቅር የሚሰጣችሁ ጓደኛ፣ እንደዚህ ደግሞ ሄዳችሁ የሚጠብቃችሁ ጓደኛ በጣም አሪፍ ነው። ኬትም አይገኝም ይባላል እና እንደ ብሩክ ሰው ደግሞ ያጋጥማችሁ ማለት ነው። እና በጣም ደስ ይላል ወላሂ በጣም በጣም እላችኋለሁ። በነገራችን ላይ ያኔ አለ አይደለም አንዳንዴ አሁን በነገራችን ላይ አልሚ እንኳን እዚህ አገር ለአገር እንኳን ዱባይም እንኳን ሄዳለች። ዱባይ ራሱ እዚህ መጥታ ነበረ ራሱ ከኢትዮጵያ ማለት ነው። እና በጣም ምን ሹትሪድን ተባዕት እና ደስ ይላል። ብቻ አንዳንዴ እንደዚህ ወጣ ብላችሁ መዝናናት እንደዚህ እንትን ማለት በጣም ደስ ይላል። ግን ሁሉም ሰው አንድ አይደለም። ያው ታውቃላችሁ ሁሉም ሰው አንድ አይደለም። ያኔ ሁሉም ሰው እኩል አይደለም። የተለየ በባህሪው የተለየ አለ። ግን እነሱ ብሩኬ ግን በጣም በቃ አለ አይደለም። ሀይሚና ብሩኬ ከእንግዲህ ላይለያዩ እንዲህ ቃልም ገብተዋል። ያው ቃል ኪዳን ነው በእነሱ የሚባለው። በቤተ ክርስቲያን ሄደው እንግዲህ ቃል ገብተዋል። ላይተዋት ላተው ማለት ነው እንግዲህ ሁለቱም ማለት ነው። ሀይሚዬ እንግዲህ ድንጋጤው ነው መሰለኝ። በውሃ ውስጥ ግን ጭር ብለዋል ሁለቱም። ርዱና ድንኪ ነው ርዱ ነው ስሟን እኔ ብዙም አላውቀውም። በነገራችን ላይ ንፋስ አለ ስልኬ እንዳይወስደው። ስሟ በነገር እኔ አላውቃትም ነበር። አሁን ከና ብሩኬ ቪዲዮ ስትሰራና ጌም ስትጫወት አየኋት እንጂ አላውቃትም። ወላሂ አላየኋትም ነበር። እኔ አላየኋትም። እኔ ስትሰራም አላያትም። ቪዲዮዋንም እኔ አሁን ራሱ ገብቼ እና ሀይሚ ቤት ነው ያየኋት እንጂ አላየኋትም ነበር። ግን አበረታቷት እንግዲህ ማለት ነው። እሷም እንግዲህ እንኳንም ተረፍሽ ማለት ነው። እናቴ እዝናናለሁ ብለሽ ሄደሽ እንደዚህ አይነት እንትን ማለት በጣም ከባድ ነው። እና አብሽር ውዴ እኔ ቆንጆ ማለት ነው። አይዞሽ ማለት ነው። እንግዲህ ሀይሚና ብሩኬ ጨምሮሻል፣ ምንም አትሆኝም። እነሱ ስላሉሽ ምንም አትሆኝም። እነሱ ዋናው ከነሱ ጋር መዝናናትሽ ነው። ከነሱ ጋር እንደዚህ ዘና ፈታ ማለትሽ ነው።
እነሱ እንግዲህ እንደማያስከፉሽ እና ዘና እንደሚያደርጉሽ እንግዲህ ቪዲዮ ትሰሪያለሽ ነው ያለን ማለት ነው። የአንቺ ቪዲዮ ደግሞ በሰላም እንጠብቃለን ማለት ነው። በነገራችን ላይ አልሚና ብሩኬ እዛም ቀን ምንነታቸውን ገልጻለች። በጣም ጥሩ ሰው በመሆናቸው ያላቸው ክብር እና ያላቸው እንክብካቤ ሁሉም ተናግራለች ርዱ ማለት ነው። ጌም ከተጫወቱ በኋላ ወጥታ ተናግራለች በጣም ጥሩ ሰው መሆናቸው ማለት ነው። እንግዲህ እንደዚህ አንዳንድ ጓደኛ ያው ታስጠጉና በጣም ከባድ ነው ብቻ። ሀልሚ እኔ ደግሞ የምፈራው ምንድነው? እንግዲህ ብሩኬ እንዳትቀማት ብዬ እየፈራሁ ነው ማለት ነው። አንዳንዴ ታውቃላችሁ ሴቶች ስንባል ግራ ያስገባናል ሁለት አይነት እንትን ነን ማለት ነው። ምክንያቱም ያኔ ሳትፈልጉ በግድ ሳትፈልጉ ቪዲዮ ለመስራት ብላችሁ የምትገቡበት ነገር አለ። ያንን ነገር እንዳይፈጠር ብቻ እንደዚህ እንደተዋደዱ እንግዲህ ደስ ይላሉ ሁለቱም እኩያ ሁለቱም ደግሞ ቅጥነታቸው ምናቸው ወይኔ እንደናንተ ቀጭን ልሆን የት ልሂድ ይሆን በእናታችሁ እንደው በጣም በቃ አማረባቸው በዛ ላይ አማራቸው ፈረንጅ ነው የሚመስሉት ቻይና ታውቃላችሁ ቻይና እየመሰሉ ነው በጣም ነው ያመራባቸው። ዘና ፈታ ያሉ ነው እንግዲህ ሳምንታቸው መቼ እለታ ነው የሄዱ ቅዳሜ ነው ሀሙስ ነው የሄዱት። አሉ ይኸው ዘና ፈታ ያሉ ማለት ነው ደስ የሚል ጨዋታ ላይ ናቸው። እንግዲህ ማለት ነው ሀልሚዬ እንግዲህ የመጀመሪያ ነው መዋኘት ማለት ነው አታውቅም እንግዲህ ብሩኬ በደንብ አድርጎ ይዞ እንግዲህ እያስለመደ ነው እንግዲህ በኋላም እንዳታስቸግረኝ ብሎ ባለቤቱ እንግዲህ ያው ከእንግዲህ ባለቤት ይባላል ማለት ነው። እስካሁን ግን ጓደኛማሞች ናቸው። ከእንግዲህ ግን ወደ ባለቤት ይቀየራሉ ማለት ነው። በጣም አሪፍ ነው ደስ የሚሉ ቤተሰብ ናቸው ማለት ነው። እንግዲህ የአልሚን ቤተሰብ የብሩኬን ቤተሰብ ያውቃሉ በድብቅ አይደለም ሁሉም ነገር ማለት ነው። ግን ሀልሚ ግን አሁን ለመጋባት አሁን አትፈልግም ብሩኬ ግን ይፈልጋል አብሮ ለመሆንና አብሮ በቃ ለማሳለፍ ያው ብዙዎቹ እንደዚህ እያደረጉ አይደለም። ይፈልጋሉ ግን እነሱ 2 አመት ሁሉም አልሀምድሊላ ምንም ነገር እንትን ሳይሉ በጨዋነታቸው እስካሁን አሉ ማለት ነው። ደስ የሚል እኛም በጉጉት የጠበቅናቸው ነው እንግዲህ ምንድነው ምን የሚፈጠር ምን ይዞ እንደሚመጡ ሁላችንም እንግዲህ በጉጉት እየጠበቅናቸው ነው ማለት ነው። እነሱም ደስ የሚሉ በቃ ወንድምና እንደ እህትማማቾች ናቸው ማለት ነው። ማን ሆኖ ነው አንድ ግቢ አንድ ቤት ውስጥ ሁሉም ሰው ታምኖ ቁጭ የሚለው አይልም ማንም ሰው አያምንም የሚያምን ሰው የለም። እነሱ ግን እኔ የሀልሚ ጨዋነትና የብሩኬ ጨዋነት በምን አወቅኩት ዱባይ ሄዶ በስነ ስርዓት በመምጣታቸው በጣም አደነቅኳቸው ማለት ነው። እንግዲህ ደስ ይላሉ እንደዚህ ዘና ፈታ እንግዲህ ዛሬ ዘና ፈታ ያሉ ነው እንግዲህ ያው መቼ እንደሚመልሱ አዲስ አበባ እንግዲህ አናውቅም። እንግዲህ እዛው ሳይከራዩ አይቀርም እዛው ገዝተን እንግዲህ እዛ ቀን ሀልሚ ዱባይ ቤት እገዛለሁ ብላ ነበረ ከዱባይ ቤት ገዛሁኝ እዛ እንቀመጥ ብላ ነበረ ከምንመላለስ ለምንድነው እዛ ዱባይ ቤት ገዝተን ማንቀመጠው ብላ እንግዲህ ቤት ገዛሁ ብላ ነበረ። እንግዲህ ቤቱም የተስተካከለ ይሆናል እንግዲህ እላቸዋለሁ በጣም ደስ የሚል ናቸው እንግዲህ ማንም ሁሉም የሚያደንቃቸው ሰው ናቸው። እንግዲህ ሁሉም ሀልሚና ብሩኬ የሚጠላ ሰው አለ ብዬ አላስብም። ምክንያቱም የሚናገሩት ቃላታቸው ጥሩ የሰው ያላቸው ክብር አቀራረባቸው የሰው መልእክታቸው ምክራቸውን ሰው ደግሞ ወደ ከፍ ሊል ነው የሚፈልጉት ሰው ዝቅ ለማድረግ አይፈልጉም። የሰው ልጅ ሆኖ ሰርተው ለመለወጥ ምናምን በቃ ደስ ይላል አይደል እንደዚህ ነው የሚያጠናክሩት ጠንካራ ናቸው በጣም ሰው ጠንካራ ያደርጋሉ ማለት ነው። አንዳንድ ሰው ታውቃላችሁ ከሌላ ብዙ አለ ግን ያው እነሱ ሁለቱ ብዙ ይፈተናል ፈተና አለባቸው ብዙ ተፈትነዋል። አልሀምድሊላ ግን ያ ሁሉ ፈተና አልፎት ለዚህ አበቃቸው ማለት ነው። ያ ሁሉ ፈተና አልፎት ብዙ እንግዲህ ሀልሚና ብሩኬ ያልደረሰባቸው ነገር አልነበረም። ግን የሰው ልጅ ትዕግስት ካለውና የሰው ልጅ ምንም ቢሆን እንትን ካለ የማትደርሱበት ነገር የለም ማለት ነው። ዋናው ልባችን ነው ማለት ነው ዋናው ልብ ነው ማለት ነው። ሰው የፈለገ ድንጋይ ቢፈተፍት የፈለገ ሰው ቢሆን አላህ ካላለ አትለያዩም ማለት ነው። አትለያዩም በጣም ንፋስ አለ እናንተ ስልኬን ነጥቆኝ እንዳይሄድ ፎቅ ላይ ነው ማን ይመጣልኛል እውነቴን እኮ ነው። እና
በጣም እንጃ ቃላት ያንሳኛል ስለ እነሱ። በጣም ጎበዝ፣ ጥሩ፣ ጠንካራ ጓደኛሞች ናቸው። ብሩኬም ብዙ ፈተና ተፈትነዋል። ሀይሚዬ በተለይ ሀይሚ ሴት ልጅ ሆናችሁ እንግዲህ ልቡን ያልተሰበረ ሰው የለም ብዬ አላስብም። በዚሁ ልቡ ያልተሰበረ ሰው አንድ ሴት የለም። ሁሉም ሰው ልቡ ተሰብሯል። ሁሉም ሰው ማለት ነው። የእውነቴ ነው የምላችሁ። ስለዚህ ሀይሚ ብቻም ሳትሆን ማለት ነው እና ያ ሁሉም ደግሞ አይቶ ምን ብሎ በሴት ላይ ሴት መጥቶ የሚደረብ አለ፣ በሴት ላይ መጥቶ የሚጋቡ አሉ። ያን ሁሉም ቀርቶ በስነ ስርዓት በሰላም የሚኖር የራሱ ምን የለም። ብቻ ከባድ ነው እና ቤተሰብ ያው እኛም ደግሞ እናበረታታቸው። እነሱም ዘና ፈታ ብሎ እኛም ዘና ፈታ ያደረጉን ነው። ብዙ ነገር እያየን ነው አገራችን ላይ ማለት ነው። የሚሰሩት ስራ ሁሉም ብዙ ነገር እያየን ነው። እኛም ዘና ፈታ ያን ነው። በመደም ኩሽና ቁጭ ብለን እንግዲህ ዘና ፈታ ያን ነው። እነሱ እናበረታታቸው ማለት ነው። እኛም ያበረታቱን ማለት ነው። እናንተም ደስ እንደሚላችሁ አውቃለሁ ቤተሰቦቼ። ያው አንዳንዴ ደግሞ ሲደብረን እንደዚህ ከፍተን ዘና ፈታ እንላለን። አይምሮአችን ምናምን ትንሽ ቀንስ ይልልናል ማለት ነው። ታውቃላችሁ ሁሉም በውስጥ ውስጡ ብሶት የሌለው ሀዘን የሌለው ደስታ የሌለው የለም። ብዙ ሁሉም ማለት ነው። ግን አንድ ሰው እንትን የሚል ሰው የለም። ግን ስለዚህ በሰው ላይ ደግሞ ሰው እንትን ማለት አያስፈልግም ማለት ነው። አሁን ሀይሚ እና ብሩኬ በጣም ምቀኛ ሰው ይበዛባቸዋል። ብዙ ሰው ለመለየት እነሱን ለመለየት አቅድ ያደርጋሉ፣ ብዙ ነገር ይሰራሉ። ግን ያ ሁሉም ለምን ሴት ሆነን በሴት ላይ ለምን እንደረባለን? ለምን ራሳችን ለምን አናስከብርም የሚለው ላይ ነው። እንግዲህ ብሩኬና ሀይሚ በሰላም እርዱም በሰላም ይመልሳችሁ ማለት ነው። ሀገራችሁ ምንም ሳትሆኑ በሰላም አላህ ይመልሳችሁ እና ቤተሰብ ይህን ይመስላል። እናንተም ያላችሁ ሀሳብ አስተያየት ኮሜንት ላይ ያስቀምጡ። በቀጣይ ደግሞ እስከ ሳቀርብላችሁ ድረስ መልካም ቀን ይሁንላችሁ። ባይ